ሰላም የቻናሌ ቤተሰቦች ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ ደግሞ የእግዚአብሔርን ቃል እንመለከታለን እናጠናለን። ጌታ የተመሰገነ ይሁን። እንግዲህ ለመንገዳችን ብርሃን የሆነውን የእግዚአብሔርን ቃል እናጠናለን። ከዛ በፊት ደግሞ እንጸልያለን። እግዚአብሔር ዘላለማዊ አምላክ የምትወደን ልዑል እግዚአብሔር ሆይ እናመሰግንሃለን፣ ከፍ እናደርግሃለን። ቃልህን አንተ አስተምረን፣ በቃልም ፍሬ እንድናፈራ ተርዳን፣ በጌታ በኢየሱስ ስም አሜን። እንግዲህ ውድ የቻናሌ ተከታታዮች ዛሬ የምንመለከተው የእግዚአብሔር ቃል ክፍል ያለው ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ ያለው ነው። እንመለከታለን እና እናደምጣለን። እንኳን ይጣጣው ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ሃሌሉያ! እግዚአብሔር የሚያጽናና የሚረዳ፣ አሜን፣ የሚያበረታ አምላክ ነው። ለደካማ ኃይልን ይሰጣል፣ አሜን። ጉልበት ለሌለውም ጉልበትን ይጨምራል። ብላቴኖች ምን ይላሉ ወገኖቼ? ይደክማሉ፣ ይታክቱማል። ሃሌሉያ! እግዚአብሔርን ግን አሜን በመተማመን ሃሌሉያ የሚጠባበቁ ግን ኃይላቸውን ያድሳሉ። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም ጉልበት ላጣችሁ ኃይል አጥቻለሁ ለምትሉ ወገኖቼ በእውነት እግዚአብሔር ከሰማይ ኃይል ያፍስስላችሁ፣ ብርታት ይሁናችሁ። አሜን። ኃይል ባጣችሁበት ነገር ላይ ሁሉ እግዚአብሔር ጉልበት አቅም ይሁናችሁ። አሜን። እግዚአብሔርን መተማመን ይሁንልን፣ እግዚአብሔርን መጠባበቅ ይሁንልን። እግዚአብሔር ኃይላችንን አድሶልናል፣ ስሙ ይባረክ። ከቃሉ የተነሳ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። አያችሁ እንግዲህ ከእግዚአብሔር ጋር መሆን አለመድከም ነው ማለት ነው። ተስፋ መቁረጥ የለም፣ መድከም የለም። ክብር ለእግዚአብሔር ይሁን። ምክንያቱም ብርታታችን እግዚአብሔር ስለሆነ፣ መኖሪያችን የዘላለም አምላክ እግዚአብሔር ስለሆነ እግዚአብሔር የተባረከ ይሁን። እግዚአብሔር ለደካማ ኃይልን የሚሰጥ አምላክ ነው ወገኖቼ። ጉልበት ለሌለው ብርታትን ይጨምራል። እግዚአብሔር ይመስገን። የዘላለም አምላክ የምድር ዳርቻ ፈጣሪ፣ አይደክምም፣ አይታክትም። ሃሌሉያ! ማስተዋሉም አይመረመርም። ክብር ለእግዚአብሔር ይሁን። የሚገርም ነው። እግዚአብሔር እኮ መልካም አስተማሪ ነው። ብላቴኖችም ይደክማሉ፣ ይታክቱማል፣ ጎበዛዝቱም ፈጽሞ ምን ይላሉ? ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁትስ ግን በቃ መበርታት ነው ያለው። አሜን። በቃ መሮጥ ነው ያለው፣ መሄድ ነው ያለው፣ እንደ ንስር በክንፍ መውጣት መብረር ነው ያለው ከእግዚአብሔር ጋር። ክብር ለኢየሱስ ይሁን ለዘላለም። ለእግዚአብሔር ያለ ለኔና ለእናንተ ማንም የለም። እግዚአብሔር ሕያው አምላክ ነው። ሕያው አምላክም ስለሆነ ዘመናት ሲያረጁ የማያረጅ እርሱ ነው። አሜን። እግዚአብሔር ሁሌም በልጆቹ መስራት ክብሩን መግለጽ ልማዱ ነው። ስሙ ለዘላለም የተባረከ ይሁን። እግዚአብሔር የማይመረመር ድንቅ አምላክ ነው። እግዚአብሔር በሐና ውስጥ ሳሙኤልን አይቷል አይደል? ሐና ከእግዚአብሔር ጋር የነበራት የጠበቀ ቁርኝት የራሷን ጥያቄ ከመመለስ አልፋ የእግዚአብሔር ድምጽ ብርቅ በሆነበት የካህኑም ኤሊ አይኖች በፈዘዙበት ዘመን የእግዚአብሔርን ድምጽ የሚያመጣ ታማኝ የእግዚአብሔር ነብይ ሳሙኤል በእርሷ ዘመን ለነበረው ትውልድ ሳሙኤልን ምን ብላለች? አበርክታለች ማለት ነው። በእንባ ለምና። ሃሌሉያ! ሳሙኤል መጣ። ክብር ለኢየሱስ ይሁን። ከጌታ ጋር የነበራት የጠበቀ ግንኙነት፣ የጠበቀ የጸሎት ኃይል እግዚአብሔርን እንደ ቅርቧ እንደ አባቷ ያነጋገረችው አሜን ትመለከት ነበር። እግዚአብሔር ሆይ ያለች ትለምን ነበር። አሜን። እግዚአብሔር የተመሰገነ ይሁን። ዛሬም እኛ የሚያስፈልገንን ነገር እግዚአብሔርን ነው የምንጠይቀው ወይስ ከሰው ነው ምን ለምነው? አያችሁ ሰው ጋር መልስ የለም። እግዚአብሔር አምላካችን ጋር ግን
መልስ አለ። ሐናን እግዚአብሔር ምን ብሏት ነበር? አስጠብቋት ነበረ። እርሱ ላይ እንደተመለከትነው እግዚአብሔር እንዴት ይሰራል ብለናል? በዝምታ ይሰራል። አያችሁ፣ ቀስ ብሎ ይሰራል፣ ግን በማንም አይቀደምም። ከሰባቱ የሚበልጠውን አሜን፣ ቃሉ መሬት የማይወድቀውን ልጅ ሰጣት እግዚአብሔር። ከጌታ ጋር የነበራት አያችሁ። ዛሬም ከእግዚአብሔር ጋር ያለን ንብረትን ጨምር፣ በጸሎት እንትጋ። እግዚአብሔር የተባረከ ይሁን። ካህኑ ኤሊ እንኳን ግራ የሚያጋባ ነበር አይደለ? ለመቅደስ በቀረበው ልክ ደግሞ ጌታን ያልቀረበ ነበር። እሱ ያው ለመቅደስ የቀረበ ነበር፣ ግን ልቡ ከእግዚአብሔር ጋር አልነበረም። እግዚአብሔር አገልጋይ ስለነበረ በነበራት ጸሎት ተደነቀ፣ ተገረመ። ምን አይነት ጸሎት ነው አለ። ስካርሽ እስከ መቼ ነው አላት። አያችሁ፣ ሰው ውጭውን ያያል፣ እግዚአብሔር ግን ልብን ያያል። ሰው የሚያየው ፊትን ነው። የሚገርም ነው። እስከ መቼ ነው አላት። እሷ ግን ነፍሴን በእግዚአብሔር ፊት አፈሰስኩ ስትል መለሰችለት። ወገኖቼ እግዚአብሔርን እያገለገሉ እርሱን ካለማወቅ እግዚአብሔር ይጠብቀን። ዛሬም የኢየሱስ ልጅ ነን እያለን እግዚአብሔርን ካለማወቅ እግዚአብሔር ይጠብቀን። የኤሊ ልጆች በመገናኛ ድንኳን ከሚያገለግሉ ጋር እግዚአብሔርን ያሳዝኑ ነበር። ያላገለገሉ በመጽሐፍ ቅዱስ ምናምንቴ ተብለው እስከ መጠራት የደረሱ ናቸው አይደል? የኤሊ ልጆች አድገዋል፣ ተወልደዋል። ነገር ግን ምናምንቴ ከመባል በዚህ ዘመንም እግዚአብሔር ይጠብቀን ወገኖቼ። እግዚአብሔር በውስጥ በጓዳ ይመክርና እንቢ ካልነው በአደባባይ ደግሞ ሰውን ያዋርዳል። ከዚህ ውርደት እግዚአብሔር ይጠብቀን። አያችሁ፣ ምናምንቴ ተባሉ። ልዩነቱ ግልጽ ነው። እግዚአብሔር እርሱን የሚያገለግሉት ሳይሆን እሱ ለሱ የሚኖርለትን ነው የሚፈልገው። የሚያገለግሉት ዛሬ በዚህ ዘመን ብዙ ናቸው፣ ላዩን ማለት ነው። ነገር ግን እግዚአብሔርን ለሚወዱት ነው እግዚአብሔር ክብሩን የሚገልጠው። እርሱን ለሚሉት በሙሉ ልባቸው ለሚያገለግሉት ጌታ ክብሩን ይገልጻል። እግዚአብሔር ይመስገን። እግዚአብሔር የሚያገለግሉት ብዙ አሉ። ነገር ግን ከውስጥ የሆነውን ይፈልጋል ዛሬም። አሜን። እግዚአብሔር ያለ ሰው መስራት ይችላል፣ በራሱ ሙሉ ስለሆነ ስሙ ለዘላለም ይባረክ። ዛሬም በእኛ ትውልድ በእኛም ሁኔታ ሲገለጥ እርሱ ታማኝ ነው። እግዚአብሔር ዛሬም መፍትሄ እንዲያደርገን ለምድራችን ወገኖቼ መጸለይ አለብን። ስለ ዓለማችን መጸለይ አለብን። ራሳችንን በፊቱ በማዋረድ እግዚአብሔርን መጥራት አለብን። ስለ ሀገራችን፣ ስለ ዓለማችን፣ ስለ ራሳችን ጨምሮ ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ መጽሐፈ ሳሙኤል ላይ እናያለን። ሰቆቃው ኤርምያስ ምዕራፍ 5 ቁጥር 19 ላይም እንግዲህ እግዚአብሔር በትውልድ ውስጥ ሌላ ትውልድ እንደሚያይ እንመለከታለን። እግዚአብሔር ሰው አለው ዛሬም። ክብር ለእግዚአብሔር ይሁን። ቃሉን አነባዋለሁ በጌታ በኢየሱስ ስም። አቤቱ አንተ ለዘላለም ትኖራለህ፣ ዙፋኑ ከትውልድ እስከ ትውልድ ነው ይላል ሰቆቃው ኤርምያስ ምዕራፍ 19 ምዕራፍ 5 ቁጥር 19። በመጨረሻም ደግሞ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 10 ያለውን ከፍ ብዬ ላንብበው። ከቁጥር 8 እንደዚህ ይላል በጌታ በኢየሱስ ስም። እግዚአብሔር እንደዚህ ይላል፣ በተወደደ ጊዜ ሰምቼሃለሁ፣ በመድኃኒትም ቀን ረድቼሃለሁ፣ እጠብቅህማለሁ። ምድርንም ታቀና ዘንድ ውድማ የሆኑትን ርስቶች ታወርስ ዘንድ የተጋዙትንም ውጡ፣ በጨለማ የተቀመጡትንም ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝብ ሰጥቻለሁ። በመንገድም ላይ ይሰማራሉ፣ ማሰማሪያቸውም በወና ኮረብቶች ሁሉ ላይ ይሆናል። የሚራራላቸው ይመራቸዋል፣ በውሃ ምንጮች በኩል ይነዳቸዋል። አይራቡም፣ አይጠሙም፣ ትኩሳትም ወይም ፀሐይ አይጎዳቸውም ይላል። እግዚአብሔር የተመሰገነ ይሁን። ቁጥር 14 ላይ ዝቅ ብሎ ጽዮን ሆይ እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። ጽዮን ግን ምናለች? እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አሁን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። ሃሌሉያ አሜን። እግዚአብሔር አይረሳንም።
ደግሞ ርስቱንም አያውቅም፣ ለዘላለም ነው የያዘን፣ ስሙ ይባረክ። እነሆ እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁልጊዜ በፊቴ አሉ ይላል። እግዚአብሔር ይመስገን። ዛሬም በአንዳንድ ነገር ላይ በምታልፉት ነገር ላይ ጌታ ሆይ በምትሉት ነገር ላይ እግዚአብሔር ምን ይላል? እኔ በእጄ መዳፍ ይዤሃለሁ፣ አሜን፣ ይዤሻለሁ፣ ምናልባትም አትወድቂም። ስለዚህ እግዚአብሔር ከኛ ጋር ነው። የዘላለም አምላክ እግዚአብሔር ላይ ጥለን ይዞናልና ስሙ ይባረክ። እግዚአብሔር በምን ይሰራል ወገኖቼ? በዝምታ ይሰራል፣ አሜን፣ በቀስታ ይሰራል። ኢየሱስ ለዘላለም ጌታ ነው። እናንተ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7ን አንብቡ። ዮሐንስ 14:6ንም አንብቡት። ወደኔ ጩህ እኔ እመልስልሃለሁ ይላል። ኤርምያስ 33:3ንም አንብቡት። ሮሜ 8:28ንም አንብቡት። ለእናንተ ማስባትን ሐሳብ እኔ ያውቃለሁ ይላል። መዝሙረ ዳዊት 34 ቁጥር 18ንም ይነበብ ማለት ነው። እንግዲህ እግዚአብሔር ከኛ ጋር ነው። በምንም ነገር ዛፎች እኮ ንፋስ ያወዛወዛቸዋል እንጂ በንፋስ አይወድቁም። ስለዚህ ዛሬም በምታልፉበት ነገር ሁሉ እግዚአብሔር አለ። ክብር ለኢየሱስ ይሁን። ለመጨረሻ መዝሙር ዳዊት ምዕራፍ 51 ቁጥር 17 ላይ ይነበብ ያልኩኝ የዛሬ ፕሮግራሜን በዚሁ አበቃለሁኝ። እግዚአብሔር አምላክ ይባርካችሁ። ቅዱስ አባት ሆይ እናመሰግናለን። ቃልን ስላስተማርከን ስም ይባረክ። በቃልህ ውስጥ ጸንተን እንድንቆም ኃይልን እንድንለብስ አንተ አግዘን። እናመሰግናለን። በጌታ በኢየሱስ ስም ጸለይኩኝ፣ አሜን። ውድ የቻናሌ ተከታታዮች እህቶቼና ወንድሞቼ በያላችሁበት ስፍራ እግዚአብሔር አምላክ ይባርካችሁ። ቻናሌ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተባረኩ። ባይ ባይ።